አምላክ የተመሰገነ ይሁን። እንግዲህ የሉቃስ ወንጌል በተከታታይ የምናደርገውን ትምህርት ምዕራፍ 6 ላይ ባለፈው አቁመናል። በጣም የተራራውን ስብከት የተራራውን መልእክት ኢየሱስ ክርስቶስ ያስተማረውን ያንን ድንቅ ትምህርት እግዚአብሔር አምላክ የተመሰገነ ይሁን። እሱን አይተን ነው የጨረሰው። ኢንፋክት ይሄኛውም ሲጀምር ሉቃስ ምዕራፍ 7 ሲጀምር ቃሉን ሁሉ በሕዝቡ ጆሮ በጨረሰ ጊዜ ማለት እዛ ተራራ ላይ ሆኖ ካስተማራቸው በኋላ ከዛ በኋላ ደግሞ የሆኑ ነገሮችን ነው በዚህ በምዕራፍ 7 ውስጥ የምናየው። እግዚአብሔር አምላክ የተመሰገነ ይሁን። ለዛሬ በጣም የሰጠሁት ርዕስ ኢየሱስ የሚያስደንቅ እምነት። እግዚአብሔር አንተ ይደነቃል፣ አድናቂ ነው። አሜን። እግዚአብሔር አምላክ ይመስገን። መደነቅ ብቻ አይደለም፣ እግዚአብሔር ይደነቃል ራሱ። በጣም አስደናቂ አምላክ ነው፣ አስገራሚ አምላክ ነው። እጅን ባፍ ላይ የሚያስጭን አምላክ ነው። በጣም አሜዚንግ አምላክ ነው፣ የሚገርም አምላክ ነው። እግዚአብሔር አምላክ የተመሰገነ ይሁን እና እግዚአብሔር ይደነቃል። መደነቅ ብቻ አይደለም፣ የሚደነቅ ነገር ሲያገኝም ያደንቃል። አሜን። እግዚአብሔር አምላክ የተመሰገነ። በጣም የሚያስገርም ነገር ሲያገኝ ይገርማል፣ ይደንቃል ይላል። እግዚአብሔር አምላክ ይመስገን። እንደምናውቀው በአንደኛ ነገሥት ምዕራፍ 3 ቁጥር 10 ላይ ለሰለሞን እግዚአብሔር ተገለጠለት በሌሊት ህልም ይላል። በሌሊት ህልም ተገለጠለትና ሰለሞንና እግዚአብሔር ሲነጋገሩ ምን ላድርግልህ ምናምን ሲለው ጠርጥሮ ነበር እግዚአብሔር የሚለምነውን ነገር። ያው በኋላ ሲናገር ነው እግዚአብሔር የሰማነው እንጂ እግዚአብሔር የጠረጠረውን አናቅም ነበር። እና ጠርጥሯል። በቃ ያው የተለመደው ነው የሚለምነኝ፣ ግን ያው የተለመደው ነው ቢሆን እሰጠዋለሁ። እግዚአብሔር አምላክ ይመስገን። እና ለምነኝ ምንድነው ትፈልገው ሲለው ህዝብህን ምመራበት ማስተዋል ጥበብኔ ትንሽ ብላቴና ነኝ፣ ህዝብ ደግሞ ለአንተ ክቡር ነው። እና በቃ ከዛ እግዚአብሔር ምናል በጣም ይገርማል ይላል። ተደነቀ ይላል። ገረመው። ለምን ገረመው? የጠላቶችን ራስ አልጠየቀኝም፣ ግዛቴን አስፋልኝ አላልከኝም፣ ዙፋኔን አጽናው አላልከኝም። ማለት ጠይቀኝ ማለት ብዙ ሰዎች የሚጠይቁኝ አለ። እንኳን ተናገሩ ብያቸው ዝም በብሉ ብላቸውም ዝም ማይሉ በጣም የሚጠይቁኝ አሉ። አንተ የጠየቅከው ነገር በጣም አስገራሚ ነው፣ አደንቃለሁ አለው። እግዚአብሔር አምላክ ይመስገን። አፕሪሼት አደረገው። እግዚአብሔር አምላክ ይመስገን። እና እግዚአብሔር ዝም ብሎ አድናቂ አይደለም። ሰው እንኳን ሲያደንቅ ሲደነቅ ወይ ያመልካል ወይ ያስፈርማል አይደል? አድናቂ ቀጥሎ የሆነ አክሽን የሚያደርገው ነገር አለ። እግዚአብሔር አምላክ ይመስገን። እግዚአብሔርም ሲያደንቅ ለሰዎች ስጦታ ይሰጣል። ጌታ ይባረክ። እግዚአብሔር አምላክ የተመሰገነ ይሁንና ሰለሞንን ባልጠየከኝ አቅጣጫ ሁሉ ባርካለሁ። እግዚአብሔር አምላክ ይመስገን። እግዚአብሔር ሲደነቅ ባልጠየቅ ነው ባልጠረጠር ነው አቅጣጫ ይሄን ይሰጠናል፣ ይሄን ያደርግልናል ብለን በማናስበው መንገድ እግዚአብሔር በረከትን ያደርጋል። እግዚአብሔር አምላክ ይመስገን። በዚህ በሉቃስ ወንጌል ምዕራፍ 7 ላይ በዚህ 100 አለቃ ኢየሱስ ተደነቀ፣ ገረመው። እግዚአብሔር አምላክ ይመስገን። አደነቀው። እና ለካ ልክ በዚህ በአንደኛ ነገሥት ላይ እንዳለው ኢየሱስም ዝም ብሎ የኖረ ያው ህዝቡ መሃል ይጠብቅ የነበረው ነገር ነበረ። ማለት እኛ ውስጥ የሚጠብቀው ነገር አለ፣ እስራኤል ውስጥ የሚጠብቀው ነገር አለ። አብረን ነው የምንውለው፣ አብረን ነው የምናድረው፣ አብረን ነው የምናመሸው እና ባይብል ስተዲ እናጠናለን፣ መጽሐፍ ቅዱስ እናነባለን፣ እንሰበካለን፣ እንዘምራለን። 21 ዓመት 30 ዓመት 10 ዓመት 5 ዓመት ሆኖናል ከምንል ሰዎች ለካ ማለት የሆነ ጥርጣሬ ይጠረጥራል።
ማለት የሆነ እምነት ይኖራቸዋል ብሎ ማለት ነው። ድንገት እንደ 100 አለቃው አይነት ሰው መጥቶ ሲያጋልጠን ያው ዞር ብሎ ይሄንን ከእናንተ ነበር የምጠብቀው፣ ለካ ሊባርከን ይጠብቅ ነበር። አንድ ነገር በህይወት በዛ በህዝቡ መካከል ካረገው በላይ ለማድረግ፣ ከሰራው በላይ ለመስራት፣ ከሆነው በላይ ለመሆን ይጠብቅ ነበረ እና የ100 አለቃውን እምነት አየና ዘወር ብሎ እኔ እዚህ ከምትከተሉኝ አብራችሁኝ ካላችሁ ሰዎች ከማገለግላችሁ ሰዎች መካከል እንዲህ አይለ እምነት አይቼ ሰምቼም አላውቅም። እምነት ይኖራችኋል፣ ይሄኛው ግን አስደናቂ እምነት ነው አለ። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ የእግዚአብሔር ጌታ ነው እና በዚህ በምዕራፍ 7 ላይ የምናያቸው አሁን አይደለ በዮሐንስ ወንጌል ምዕራፍ 20 ላይም የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በጣም ብዙ ያደረጋቸው ተአምራቶች አሉ። የዚህ ዓለም ውሃ ቀለም ቢሆን፣ የዚህ ዓለም ዛፍ ብዕር ቢሆን ጽፈን ልንጨርሰው አንችልም። ግን ኢየሱስ ክርስቶስ ጌታ እንደሆነ እና በእርሱ ደግሞ የዘላለም ሕይወት እንድታገኙና እንዲኖራችሁ እነዚህ ነገሮች ሁሉ ተጽፏል ብሎ ዮሐንስ ይነግረናል። እግዚአብሔር አምላክ የተመሰገነ ይሁን እና ሉቃስም ኢየሱስ ያደረገውን በሙሉ አይደለም የጻፈው፣ የአፈዋወስ ናሙናዎች እግዚአብሔር አምላክ ይመስገን አይነት እንትናን በዚህ መንገድ ፈወሰ፣ እንትናን በዚህ መንገድ ፈወሰ። የእግዚአብሔር ያፈዋወስ የእግዚአብሔር አሰራር አይነቶችን ከሰዎች ጋር በነበረው የፈውስ አገልግሎት ያስተምረናል። ማለት ባጭሩ 100 አለቃ ልጁ ታማ ጌታ ኢየሱስ ጸለየላት፣ ከዛ ተፈወሰች አይደለም የሚለን እና በጣም ሰፋ አድርጎ ያሳየናል። ማለት ማን እንደሆነ፣ ምን አይነት ልብ እንዳለው፣ ወደ ኢየሱስ የሄደበትን መንገድ፣ የእምነቱን ልክ ለምን ይሆን እንደሚያሳየው ለቴዎፍሎስ ለምን ይሆን? በቃ እኮ እግዚአብሔር ፈዋሽ አምላክ ነው ቴዎፍሎስ ብሎ ሌላ ምዕራፍ ለምን አልገባም? እና በጣም ብዙ የተለያዩ ሰዎችን ፈውሷል፣ ለሱ የሚሳነው ነገር የለም ብሏል። ለምን አልዘጋው? ይሄ ሰውዬ ቀሪ ነው። ሰው ሲፈወስ መማር አለበት የሚቀጥለው ሰውዬ፣ እንደኔ አይነቱ ሰው። እግዚአብሔር አምላክ የተመሰገነ ይሁን። አይደለ ሰሞኑን 101 ነው 100 ምናምን ዓመት የሞላቸው አዛውንት ሴሌብሬት ሲያደርጉ ልደታቸውን ታይቷል በቴሌቪዥን። ጣሊያን ሀገር ብዙ እንደዚህ አይነት አሉ እና በጣም ከዜናዎቹ በኋላ አንድ ኮሜንት አለች፣ ተሰሙ እንደሆነ ወደፊትም ደግሞ ምናልባት ስትሰሙ አጣሩ። አንድ ኮሜንት አለች፣ ይሄን ያህል ዓመት ኖሮና አላቸው የጤናቸው ሁኔታ እንዲህ ነው እንደዚህ ነው የሚያደርጉት ይሉና ከዛ ይሄ አይነት አቢቱዲን የነበራቸው በሕይወት ዘመናቸው ምን ቢያደርጉ ነው 100 ዓመት የደረሱት ነው። ከዛ የሚበሉት የቀን ውሏቸው ዘመናቸው እንደ ትምህርት ለሚቀጥለው ይሆናል። ሪሰርች ነው። ስለዚህ ሞስት ፕሮባብሊ ሰው ያችን ቢከተል ያ ልምድ ቢኖረው 100 ይመጣል ማለት ነው። ክብር ለኢየሱስ ይሁን። አሁን ለጤና ጥሩ የሆነ ነገር ሰው ጆሮ ሁሉ ይቆማል። እግዚአብሔር አምላክ ይመስገን እና ለጤና ጥሩ ነው የእግዚአብሔር ቃል። አሜን። እና ስለዚህ ሉቃስም ለቴዎፍሎስ እየተረከለት ያለው አንድ ሰውዬ ተፈወሰ እያለው ሳይሆን
እንዲህ አይነት ልምድ ነበረው ሰውየው። እንዲህ ያረግ ነበር። እንዲህ አይነት ልብ ነበረው። በእንዲህ አይነት መንገድ ነው ኢየሱስ ጋር ሄደው። እግዚአብሔር አምላክ ይመስገን። ዛሬ እኔም እሱን ላይ ስለሆነ የማተኩረው በጣም ብዙ ምሳሌዎችን ልነግራችሁ እችላለሁ። መግቢያው በደንብ ላረዝመው እችላለሁ። ኢየሱስ የእግዚአብሔር ጌታ ነው። ለምንድን ነው? በጣም ደጋግመን ያየናቸው ክፍል ናቸው። በተለያየ ጊዜ መቶ አለቃውን በቃ የኛ ሀገር መቶ አለቃ እስኪመስል ድረስ እና ይዘነዋል በአይምሯችን። ግን ከዚህ በሃይንድ ያለውን እንድማር ስለሆነ ልብ የሚያስበው እዛ ላይ ትንሽ አተኩራለሁ። እግዚአብሔር አምላክ ይመስገን። እንደዚህ ይላል። ይሄ የዚህ ሰው ታሪክ በማቴዎስ ወንጌል ምዕራፍ 8 ከቁጥር 5 እስከ 10 ላይ፣ በዮሐንስ ወንጌል ምዕራፍ 4 ከቁጥር 46 ጀምሮ ተገልጿል እና ተመዝግቧል። በጣም አሜዚንግ ታሪክ ነው። ከሚያስገርም ታሪክ አንዱ ስለሆነ ደጋግመው ሐዋርያቱ ጽፈውታል። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ምናልባት ዮሐንስ መቶ አለቅነቱን አይናገርም። ከቤተ መንግስት ባለስልጣኖች አንዱ ነው ይለዋል። ሌሎቹ ደግሞ መቶ አለቃ ነው ይለዋል። ምናልባት በማቴዎስ ወንጌል ላይ ልጁ ነች የታመመችው እና ደግሞ መቶም ደግሞ የጠየቀው ራሱ ነው ይለናል። መቶ አለቃው መቶ ጠየቀ ይለናል። ከዛ ደግሞ ሉቃስ አይ ሽማግሌዎችን ላከ፣ መልእክተኞችን ልኮ ነው የጠየቀው ይለናል። እና እንዲህ አይነት ነገሮች ታውቃላችሁ መጽሐፍ ቅዱስ ውስጥ እናገኛለን። አንድ ታሪክ የተለያየ ቦታ ስናነብ የተለያየ ነገር እናነባለን። አሁን ገና ወደኋላ ስንሄድ የምናየው እዚሁ ምዕራፍ 7 ላይ ያለ ጌታ ኢየሱስ ክርስቶስ ላይ በእግሩ ላይ ሽቱ ያፈሰሰች ሴት አለች እና አንዱ ወንጌል እግሩ ላይ ይላል፣ አንዱ ራሱ ላይ አፈሰሰች ይላል። እንደዚህ እና ከዛ ይሄንን ያነሱና ሰዎች የእናንተ መጽሐፍ ቅዱስ እርስ በርሳችሁ የሚጋጭ ነው። አሁን ይሄ መቶ አለቃ ሽማግሌ ነው የላከው ወይስ ራሱ ነው የሄደው? እስኪ ግለጠውና አሳየኝ። ይኸውልህ አየው እዚህ ጋር የሚለው ሄደ ለመነው ይላል። እዚህ ጋር ደግሞ ሽማግሌዎችን ላከ ይላል። ስለዚህ ምን ይላል? አይስማማ፣ እርሱ ልክ አይደለም፣ ተሳስተዋል ይላሉ። እንደዛ አሁን እግሩን ነው የቀባችው ሽቱ ወይስ በባናቱ ላይ ነው ያፈሰሰችው ሽቱ? በደንብ እያነበባችሁ እያስተዋላችሁ ከመጣችሁ የሚጋጭ የሚመስሉ ሀሳቦች አሉ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ይሄ ሌላ የመጽሐፍ ቅዱስ ክፍሎችን በምናነብበት ጊዜ የሚጠቅም ስለሆነ ይሄንን በአንድ ምሳሌ ባስረዳችሁ ደስ ይለኛል። እንግዲህ መጽሐፍ ቅዱስ በእግዚአብሔር መንፈስ ተነድተው ቅዱሳን አባቶቻችን አይደለ በሰው ቋንቋ፣ በሰው አእምሮ፣ በሰው ባህል፣ በሰው ንግግር የጻፉት የገለጡት ነው። እግዚአብሔር አምላክ የተመሰገነ ይሁን። ከሰማይ ወርዶ የተሰጠን መጽሐፍ አይደለም። ስለዚህ የሰዎችን እይታ፣ የሰዎችን ባህል፣ ሰዎች ተች የሚደረጉበትን ነገር ሁሉ የተለያየ ስለሆነ እንደዛ ነው። አሁን በዛ መልክ ነው ያሰፈሩት። ከዛ እንደ ተቀባዮቻቸው ደግሞ ማን ነው መልእክቱን የሚቀበሉ ሰዎች እነሱ ሊረዱት በሚችሉት መንገድ ነው የጻፉት። እግዚአብሔር አምላክ ይመስገን። እንደነሱም አንደርስታንዲንግ ነው የጻፉት። በዚህ ሁሉ ውስጥ የመንፈስ ቅዱስ ቁጥጥር እንዳለ ሆኖ እግዚአብሔር አምላክ ይመስገን። በአጭር ምሳሌ አሁን ለምሳሌ አይሁንና አይደረግና አይፈጠርና ልክ ወደዚህ ቤት ስትመጡ እዚች ስትሬሻው ላይ አንድ ሰው ሲገጭ በመኪና ብታዩ፣ 4 ሰዎች ቢያዩ ከዛ መጥተው ምንድን ነው ግርግሩ ብንላቸው እኔ ይላል አንደኛው ከቤት ልክ በቃ አረፍዶብኝ ለባብሼ በጣም ቸኩዬ ተፍ እያልኩ ስመጣ ሩቅ የሆነ ግርግር ቀረብ ስል አንድ ሰውዬ ተሰርሯል።
ምናምን ብሎ ይነግረናል። ከየት ነው የጀመረው? ከቤቱ ነው ጨዋታውን የጀመረው። እሱ ከቤት እንዴት እንደመጣ ቸኩሎ እንደነበረ ከሩቅ ግርግር እንደሰማ። ለምን? እሱ ያየው ያንን ነገር ከሩቅ ነው። አይምሮው ደግሞ በማርፈዱ ላይ የተያዘ ነው። ግን ደግሞ የተፈጠረውን ነገር አውቋል። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሁለተኛው ደግሞ እንደዚህ ይለናል። እኔ እኮ ከሰውየው ጋር አብሬ ልሻገር ነበር። ዞር ስል መኪናውን ሰው ስቆም እሱ ሮጦ ሲገባ በቃ ወስድና ሰረረው ብሎ ይነግረናል። ለምን? የእሱንም መትረፍ አብሮ ይነግረናል። እና ሰውየው ተዘሯል። ከዛ ደግሞ ሌላኛዋ እህት ትመጣና እሱ ነው ያንኑ ነው የሚነግሩን። ታሪኩ ያው ነው። እኔ እኮ አምቡላንስ ዋዋ ምናምን ሲል እንዴት ምንድን ነው የተፈጠረው? ምን ሆነ ደግሞ ዛሬ በጠዋት ብዬ ነበረ። እዛ አንድ አባት ልጆቹን ይዞ ያለቅሳል። ከዛ ስትሬቸር ላይ ደግሞ የተዘረረች አንድ ሴት አለች። አሁን እነዚህ ሁለቱ አልነገሩንም፣ ይሄንን አላወሩንም። ከዛ ለካ ልጆችም ቤተሰብም ነበረ። አሁንም እየተነገረ ያለው ስለ አንድ ነገር ነው። እሺ በቃ አራተኛው አይቅርባችሁ። እግዚአብሔር አምላክ ይመስገን። ምንድነው መተላለፍ የተፈለገው መልእክት? አንድ ሰው ዛሬ ጠዋት በመኪና ተገጨ ነው መልእክቱ። ያ ምንድነው? በእነዚህ 3 ወንጌላት ውስጥ ይሄ ሐሳብ የተቀመጠው ዲፍረንት ዌይ ቢሆንም ምንድነው መነገር የተፈለገው? አንድ በእግዚአብሔር ኃይል የሚያምን አንድ ሰው ነበረ። የታመመበት ሰው ነበረ። በእምነት ኢየሱስን ጠራ። ወይ ልጁ ወይ እንደ ልጁ የሚቆጥረው ብላቴና ወይ ከቤቱ ሰራተኛ አንዱ ምን አለ? ተፈወሰ። ኢየሱስ የእግዚአብሔር ጌታ። ይሄ ሌሎች ክፍሎችን ስናነብ በጣም የሚጠቅመን ፕሪንሲፕል ነው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እያንዳንዱ ካየበት አንግልና እሱን ካስደነቀው ግን መንፈስ ቅዱስ የሚያደርጋቸው እንዳይስቱ ሐሳቡ ያብን ያደረገው ነገር ለሚቀጥለው ትውልድና ሕዝብ ላፈዋወሱም ላኗኗሩም ላዳዳኑም ጠቃሚ ስለሆነ እግዚአብሔር አምላክ የተመሰገነ ይሄ ነገር ሀብን ሆኗል። እግዚአብሔር ይሄንን አድርጓል ነው። እግዚአብሔር አምላክ ይመስገን። ስለዚህ አንዳንድ ሰዎች ይጋጫል ካሉ አይ እንደዚህ አይጋጭም፣ በዚህ ምክንያት ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር መንፈስ ቅዱስ ጋይድ ያደረጋቸው ሐሳቡን እንዳይስቱ እንጂ ቃል በቃል ነገሮችን እንዲያደርጉ አይደለም። አንዳንድ ሐሳቦች ቃል በቃል የተፈጸሙ እኩል የተደነቁበት፣ እኩል ያዩበት፣ እኩል የሰሙበት መንገድ ስላለ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ጌታ ነው። ጌታ ይባረክ። ወደዚህ 100 አለቃ እንመለስ። አስገራሚ ሰው፣ ኢየሱስ የተደነቀበት ሰው። እንግዲህ በጣም በሶስቱም ወንጌል ውስጥ ያለው መልእክት ይሄ ሰው በጣም ኢምፖርታንት የሚባል ሰው ነው፣ ባለስልጣን ነው። ታውቃላችሁ ደግሞ በጣም የሚገርም ነው። እንትኑን በቃ እንዳልኳችሁ በደንብ ቢሃይንድ ያለውን በደንብ እንዲህ እግዚአብሔር አምላክ ይመስገን። ጌታ ይክፈትልን አይኖቻችንን ነገ በእኛ ህይወት የሚሆን ስለሆነ አሜን። የሮም ወታደር ባለስልጣን ነው። ሮም ደግሞ በእስራኤል በጊዜው ያንን ስፍራ የሚያስተዳድሩ የሚገዙ ሰዎች ናቸው። ይሄ የሚለምነው ሰውዬ ኢየሱስ ዛሬ እንደምናየው የሚታይ ሰው አይደለም። ብዙዎች እንኳን ሮማውያን አይሁዳውያን ኢየሱስን የሚያዩበት መንገድ እኔና እናንተ ዛሬ ኢየሱስን የምናይበት መንገድ አይደለም።
ኢየሱስ የሰው ልጅ ማን ይሉታል ሲሉት እንኳን እይታቸው የተለያየ ነው፣ መንፈስ ቅዱስ እስኪገልጥላቸው ድረስ። በጣም ግን ትሁት ሰው ነው። ትሁት ሰው ነው። በጣም አስገራሚ ሰው ነው። የአይሁድ ሽማግሌዎች መጥቶ ይሄን ልታደርግለት ይገባል፣ ሂ ዲዘርቭ ኢት፣ በቃ መስት ማድረግ አለብህ፣ የሚጠይቅህን ማድረግ አለብህ። ለምን? ኳሊቲ ላይፍ ያለው ሰው ነው። እምቢ የማትለው አይነት ነው። እግዚአብሔር እኮ እምቢ የማይለው አይነት ሰው አለ። ታውቃላችሁ? ሰሞኑን መጽሐፍ ቅዱሳችንን ስናነብት ይላችኋል። ሙሴ እግዚአብሔር ፊት ከቆመ እግዚአብሔር የሚፈልገውን ማድረግ ይቸግረዋል። የሆነ ነገር ሊያረግ ይፈልግና ሙሴ ከመጣበት ያስቀይረዋል ሐሳቡ። አይችልም። ይህን ሕዝብ አጠፋዋለሁ ሲለው ሙሴ ሲቆም ይተዋል ሐሳቡ። ማርያምና አሮንን እቀጣቸዋለሁ ሲለው ሙሴ ሲቆም በቃ 3 ቀን ንዴቴን ላብረድባትና ከዛ በኋላ ተውልሃለሁ ይላል። አትሊስት ነው 7 ቀን እንኳን አትሊስት 7 ቀን ትፈር፣ ለምጽ ያዛትና ትፈር፣ ከዛ በኋላ ተዋለሁ ማለት አልችልም። የምጠይቀኝን አለማድረግ ምን አለ? ይሄን ህይወት ይዞ ይሄን አይምሮ ይዞ ይሄን እምነት ይዞ ይሄን ምልልስ ይዞ ይሄንን ጉዳይ ይዞ እምቢ ልትለው አይቻልም ማለት። ለምን? ኢየሱስ የእግዚአብሔር ልጅ ጌታ ገዢ ሆኖ ባለስልጣን ሆኖ ማለት በጣም ዲሞክራሲ የተስፋፋበት ሀገር አይደለም። የደርግ 100 አለቃ እንኳን ስንት ታምር ይሰራ ነበረ በገዛ ወገኑ ላይ። አሁንም ሌላውም እንደምናውቀው ማለት 100 አለቃ የ100 ብቻ አይደለም፣ የሰፈር አለቃ ነው አይደል? ምንም የፈለገውን ከማድረግ የሚከለክለው የለም። አንተም ብሉ ለፖለቲካ ብሉ አይደለም። ምዕራፍ 1 ላይ ስናጠናት እዚህ ላችሁ እንደሆነ ሄሮድስ ባለው ንጉስ ቤተ መቅደስ አሰሩታላችኋል፣ ግን ሃንድል ለማድረግ ነው ህዝቡን። ይሄኛው ለምን አደረገው ሲሉ በገዛ ፍቃዱ አደረገው። በቃ ያምልኩበት ብሎ ምኩራብ ሰራ። እግዚአብሔር በዚህ አምላካቸውን ያክብሩ። አይ ነው እኔ ገዣቸው ነኝ የተቀጠርኩት፣ እነሱን ጸጥ ለጥ አድርጎ ለጌቶቼ ማስገዛት ነው። ግን ራሱ ባጀቱን ከየት እንዳመጣው አላውቅም። ምኩራብ በገዛ ፍቃዱ ሰርቶልናል። ይወዳል ማለት ነው። እናንተ እግዚአብሔር አምላክ ይመስገን። አሪፍ ፐርሰናሊቲ ነው ማለት ነው። ዝም ብለህ እኮ መጠርጠር ነው። እግዚአብሔር አምላክ ይመስገን። የሆነ ሰው ላይ የሚወደውን እግዚአብሔር ስታይ ከዛ እቺን ይወዳል ማለት ነው ትላለህ። አሜን። ይወዳል። እግዚአብሔር በቤቱ ስራ ላይ ሲሪየስ የሆነውን ሰው ይወዳል። እግዚአብሔር አምላክ ይመስገን። የቤቱ ስራ ትኩረት ያለ ፕሪንሲፕሉ በጣም የሚገርመኝ እግዚአብሔር በሰፈር ውስጥም የሰፈር ውጭም ይሰራል ማለት ጴንጤ እንኳን ሳትሆን ይሄኛው ልብ ካለ እግዚአብሔር ይወዳል። አሜን። እግዚአብሔር አምላክ የተመሰገነ ይሁን። አይ በእንትን ይሄ በወገን አይደለም ብይኑ አይደል? ክብር ለኢየሱስ ክርስቶስ ይሁን። ማንም ቢዘራ እግዚአብሔር ያበቅላል፣ ፕሪንሲፕል ስለሆነ አይደል? ክብር ለኢየሱስ ክርስቶስ ይሁን። ለምን በቃ የኛ ሰፈር ሰው አይደለም ምናምን አይልም እግዚአብሔር። ደቀ መዛሙርት እንደሱ አይደሉም፣ እኛ እንደዛ አይደለም ማለት የሆነ ሰው አጋንንት እያስወጣ ምናምን ያስቸገረ ወንጌል ምናምን እያለ እናስቁመው ሲለው የግድ እኮ እኛ ሰፈር መሆን የለበትም፣ አንድ አይነት ልብ ካለን አንድ ነን ይላቸዋል። አሜን። ኢየሱስ የእግዚአብሔር ጌታ ነው። 100 አለቃሙን እስራኤልን በግድ ከሚያስጨንቁ ወገን ሁን፣ ግን ጌታውን የታዘዘ ሰው አይደለም። ከበላይ ባለስልጣኖቹ ይልቅ ይሄ የእስራኤል አምላክ ፋሲኔት የሚያደርገው ሰው ነው። የሚገርመው ሰው ነው።
ይመለክ ብሎም ይፈቅድ። እግዚአብሔር አምላክ ይመስገን፣ እሱ ይከበር። የቤቱ ስራ ይሰራ። ያው እኔ እዛ አልሄድም፣ ደግሞ ማልሄደው ስለማልወድ አይደለም። ላይፌ እዛ ለመሄድ ብዙ እንትን አይልም፣ ደስ አይልም ነው። እግዚአብሔር አምላክ ይመስገን። 200 አለቆች ናቸው በጣም የሚያስገርሙ ያሉት። በሐዋርያት ምዕራፍ 10 ላይ ማለ እንዲህ አይነት 100 አለቃ አይደለም፣ ባህሉም አይደለም፣ ስራውም አይደለም፣ ነገሩም አይደለም። ግን ማለት እኛ ማለት እስራኤላዊ የማይመቸው የእግዚአብሔር ሕዝብ የማይመቸው እሱ ይመቸዋል፣ ይጸልያል። ሰዓት ጠብቆ 9 ሰዓት ደረሰ፣ ኖ ይሄ የጌታ ሰዓት ነው ይላል። አለው የጌታ ሰዓት አለው። እግዚአብሔር አምላክ ይመስገን አለው ሰዓት። የጌታ ነው ይላል። የጌታ የሚለው ነገር አለው፣ ለጌታ የሚለው ነገር አለው። ሰውየው እንደዚህ የሚለው እንደዚህ ብሎ እንደዚህ አይነት ልማድ አለው። እና እርግጠኛ በመጀመሪያው ቀን መልአክ አላየ። እግዚአብሔር ዲሲፕሊኑን አየና አንድ ቀን መልአክ ላከል። ክብር ለኢየሱስ ክርስቶስ። ይሄ ስርዓቱ ደስ ይላል አለ። ቆንጆ ነው፣ በጣም ጥሩ ሰው ነው። 9 ሰዓት እንዴ! እኛ ሰፈር እንኳን ያሉ ሰዎች 9 ሰዓት አይደለም በ9 ዓመት አንድ ጊዜ አይጸልሙ። አይ በቃ ይሄን ሰውዬ እስቲ አዋራው ብሎ መልአክ ላከለት። እግዚአብሔር አምላክ ይመስገን። እና መልአክ አዋራው። ከዛ በቃ ወደ ጴጥሮስ መራው። ከዛ በኋላ ዝም ብሎ በቃ መጣው። ትንሽ ነው ኤዲት ስታደርገው ልክ ይገባል። እንደ አይነት ያው ኢየሱስ ክርስቶስ ምናምን ሲል ኦሬዲ በየ9 ሰዓቱ እየጸለየ ልቡ ለስልሶ ያለቀ ሰው ነው። ገና ሲጀመርለት ሆሊ ስፒሪት ይሞላል። ገና ስብከት ሳያልቅ እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ለምን በቃ ለስልሶ የሆነ የሚናፍቀው ነገር አለው። ልክ ይሄኛውን አይነት ሰውዬ ይመስላል። ይሄኛውን አይነት 100 አለቃ ይመስላል። ይሰራ፣ ስሩ፣ አምልኮ የሚል እግዚአብሔር አምላክ ይመስገን። እና ኢየሱስ ያደነቀው ይሄ 100 አለቃ በጣም ትሁት ሰው ነው። በጣም ትሁት ሰው ነው። በጣም ትሁት፣ ያልታጠቀ ሰው የሚያከብር ትሁት፣ ጦር ያልያዘ ሰው የሚያከብር ትሁት። እነሱ ሰፈር ስለ ኢየሱስ ደስ የሚል ነገር አይወራም። አንተ የሰውዬ ትንሽ እየባሰበት ሲመጣ ለደህንነት ሳያሰጋ አይቀርምና ዝም ብላችሁ በአይነ ቁራኛ እዩት፣ ተጠባበቁት። ዝም ብሎ ለነገሩ ሃይማኖት ነው የሚለው፣ ግን ወደ ፖለቲካ ሊዞር ይችላል። እና ሊዞር ስለሚችል ዝም ብላችሁ ያያችሁት ምናምን ይባላል። እና እንኳን ቤተ መንግስቱ ቤተ መቅደሱ ሀሳብ ይዞታል። እረ እየገፋ ነው፣ እረ የሰው ተከታይ ያበዛ ነው፣ እረ አንዳንድ ታላላቅ ሰዎችም ተጨመሩበት፣ እረ እቺ ነገር ይባላል። ቤተ መቅደስ እንደዚህ ይወራል። ሰው ሁሉ ስላወራ፣ ሰው ሁሉ ኔጌቲቭ ስለታየው፣ ሰው ሁሉ ሲጠምም አብሮ አይጠምም። ኢየሱስ የእግዚአብሔር ልጅ ጌታ የተባለውን ሁሉ በጀማ የሚያምን ሰው አይደለም። ጀማውን ብዙ አያምነው። አንተ አሪፍ ሰው ነው። እግዚአብሔር አምላክ ይመስገን ያርገኝ። ሰማ ስለ ኢየሱስ ታየው። በቃ በሉቃስ ሐሳብ ብንሄድ በጣም ትሁት ነው። እንደ ባለስልጣን ፈረሶቹን እያረገ ከመቶዎቹ 10ን ይዞ ድንገት ሳያስበው ኢየሱስ ፊት ገጭ ሊልበት እየቻለ ሽማግሌ ይልካል። ትዝ ይላችኋል
ያዕቆብ ለኤሳው የነበረውን ፍርሃትና ጭንቀት ፊትህ የእግዚአብሔር ፊት ሆነብኝ አለው። 10 የሽማግሌ ይልካል። እናንተ ከፊት ሂዱ፣ ይህን ስጦታ ስጡት እና ከኋላ እየመጣ ነው በሉት፣ እባክህ በሉት። ትንሽ ይቆያል፣ ሌሎች ደግሞ ይልካል። ማለት ፊቱ የእግዚአብሔር ፊት ሆነብኝ፣ የሚያስፈራ ፊት ሆነብኝ። በጣም ሪስፔክትፉል ነው። ለምን? በድየዋለሁ፣ አሳዝኘዋለሁ፣ ልክ አይደለሁም ያደረግኩት፣ አጭበርብሬዋለሁ፣ ግን መታረቅ እፈልጋለሁ፣ ግን ደግሞ ፈራዋለሁ፣ ግን ደግሞ አከብረዋለሁ። በቃ ደሴም ሌብል ነው ሰውየው የሚያደርገው። እግዚአብሔር አምላክ ይመስገን። ሽማግሌ ልክ ለምኑት፣ ምን ብላችሁ? ብላቴናዬን ፈውስልኝ በሉት፣ ና በሉት፣ ና የሆነ ነገር አርግ በሉት። እግዚአብሔር አምላክ ይመስገን። በጣም የሚገርም ሰው፣ በጣም የሚገርም ሰው። ጌታ ስሙ ይባረክ። ባሪያውን እንደ ልጅ የሚወድ ሰው ማለት ምን ባሪያ ቢሄድ ባሪያ ይመጣል ብሎ የማያስብ ሰው፣ ሰራተኛ በሞላበት አገር ምን ችግር አለው እማይል የእግዚአብሔር ልብ ያለው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር የሚወደው ልብ ያለው አይደለ? ጌታ እኮ ቅጥቅጥ ሸምበቆን አይሰብርም፣ የሚጠሰውንም በአፍ አያጥፍ ብሎ አያጠፋውም። ዋይ ለምን በሞላ ሸምበቆ ሌላ ሸምበቆ አይቆርጥና አይተካም? የተቀጠቀጠችዋን በማስቲሽማ ሲይዞ ያለ አሜን። ለምን ባሪያ አይቀይርም ሰውየው? ምን ችግር አለው? 100 ሰዎች አሉታል። ይሄኛው ታሟል ሚድን አይመስለኝም። 3 ከታች ሰፈር ሄደህ እስራኤል ወገን ጠራና ባሪያ አድርጋቸው። እርግጠኛ ነኝ ሮማዊ ባሪያ አይደለም ያለው፣ እስራኤላዊ ባሪያዎች ናቸው ያሉት። ብላቴናዬ ነው፣ ልጄ ነው፣ ይትረፍ ሚል እንደዚህ አይነት ነገር አለው። እንዲህ አይነት ልብ አለው በጣም። እና ኢየሱስ ያደንቃል ማለት ነው እንዲህ አይነት ልብ። አሜን። እግዚአብሔር አምላክ ይመስገን። እኛ ያቺ የሚፈልጋትን ነገር ለመውሰድ እንዳሞራ ያሰፈሰፈ እምነት የያዘው ሰው ይመስለኝ ነበረ። እኔ እናንተ እንኳን ደህና ናችሁ፣ እንዲህ አይነት አያውቃችሁም። ግን እኔ በቃ ይሄን ሰውዬ ስረዳው እንደ ዛሬ አልረዳውም ነበር። አንድ የሆነች ነገር አንዳንዴ እኔ የሆነ ነገር ስፈልግ አሰፍስፌ አማኝ ሆነና ነጥቄ ስጨርስ አላማኝ የሚያደርገኝ ነገር አለ፣ የሚዋጋኝ። እናንተን አይዋጋችሁ። እንደዚህ አይነት ሰውዬ አይደለም። ላይፍ ስታይሉ ሌላ ነው። ይሄ የህይወቱ ጆርኒ ነው። ስለታመመበት አንድ ጊዜ ጉዳይ እስኪያስፈጽም የያዘው ጾም ጸሎት አይደለም አይደል? ሲፈታ ሌላ ሰው የማይሆን ነው። በቃ ካራክተሩ እንዲህ ነው ሰውየው። እግዚአብሔር አምላክ ይመስገን። ክብር ለኢየሱስ ክርስቶስ ይሁን። እና ብላቴናው ልጅ አድርገው የሚያይ ልጄ ነው ይላል። ጌታ ስሙ ለዘላለም የተባረከ ይሁን። ሌላ በጣም በሚሰራው ስራ ያፍራል። ደግሞ ድካም አለበት። በጣም ጥሩ ነገር ብቻ አይደለም ያለው። ልክ እንዳልሆነ ያውቃል። አይ ቲንክ ከረማውያን ወታደር ምናልባት ከጥቂቶቹ ይሆናል የሚሰሩት ስራ ልክ እንዳልሆነ የሚያውቁት። ለምንድን ነው ቤቴ አይመጥንህም ምናምን ያለው? አይ ይሄ ሰውዬ ዝም ብሎ መምህር አይደለም ነው። ዝም ብሎ መምህር ወይንም ዝም ብሎ ሰዎችን ነፃ እያወጣ የሆነ ትንሽ የበለጠ ነገር አለው። እግዚአብሔር አምላክ ይመስገን አለው። የኛ ቤት ደግሞ ያው እንግዲህ ፓርቲ አይጠፋውም። የእንትን ቤት ነው፣ የአዛዥ ቤት ነው።
እና ብዙ ርኩሰት አይጠፋውም፣ ብዙ ንጥቂ አይጠፋውም፣ ብዙ እግዚአብሔርን የማያከብር ብዙ የአይሁድን አምላክ የእስራኤልን ቅዱስ ደስ የማያሳይ ነገር አይጠፋውም። ይህ ሰውዬ ደግሞ ቅዱስ፣ ይህ ሰውዬ ደግሞ እንደዚህ ዝም ብሎ አይነት ሰው አይደለም። እና በዚህ ንጽህናው አላስቸግረው፣ አከብረዋለሁ፣ በጣም ወደዋለሁ፣ ደስ ይለኛል። ግን ደግሞ የኔ ህይወት እኛ ቤት ያለው ላይፍ ስታይል ደግሞ በጣም ደስ አይል። ይገርማል። ምናልባት ከእስራኤል መካከል እኮ ኃጢአት እያደረገ ጥቅስ የሚጠቅስ ሰውዬ በጣም በስቷል። ከኢየሱስ ጀርባ ቅርቡ ሆኖ ብር እየሰረቀ ምንም የማይመስለው ሰውዬ አለ። እየቆነጠረ ሲሰርቅ ምንም የማይመስለው እራሱ እንዳይባክን የሚጥር ሰውዬ። አታባክኑ፣ ዝም ብሎ ይያዝ፣ እንዲጠራቀም አይደል እንዲበላ እኮ ነው። እና አጠገቡ ሆኖ እንዲህ አይነት ሰው አለው። ሩቅ ሆኖ ደግሞ ንስሐ የሚገባ ሰው አለ። እኔ ህይወቴ አውቀዋለሁ፣ ጥሩ አይደለም። የሆነ ጥቅስ ፈልጌ አልደግፈውም ይላል። የሆነ መብቴ ነው፣ ኃጢአተኛ ነኝ፣ ልክ አይደለሁም። ቤተ መቅደሱን ሰራው እንጂ አልሄድም። ግን ባልሄድም እግዚአብሔር ያህል እኛ ቤት ያለው ነገር ጥሩ አይደለም። እግዚአብሔር አምላክ ይመስገን። ያያል ይላል። ያያል ማለት ይሄ እግዚአብሔርን ደስ የሚያሳኝ ፕሪንሲፕል ነው። ማንም ይሁን ቅርብ ይሁን ሩቅ ይሁን ይሄ ካለው ሰው እግዚአብሔር ይወድ። አሜን። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው በምሳሌ ምዕራፍ 28 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዛት የሚተዋት ግን ምሕረትን ያገኛል። በቃ ገማ ኃጢአተኛ እግዚአብሔር አይወድም። መፈወስ የማይፈልግ ኃጢአተኛ እግዚአብሔር አይወድም። ማረኝም አይል አላቀኝ አውጣኝም አለ ኃጢአተኛ እግዚአብሔር አይወድም። ግን ማረኝም ይል እራራልኝ የሚል ኧረ መቼ ነው የምትገላግለኝ? ከዚህ ጉድ የምታወጣኝ ምንድነው? በየሜዳው የሚጥለኝ ነገር፣ በየዓመቱ የሚጥለኝ ነገር፣ ኧረ ጌታ ሆይ መቼ ነው የምትመጣው የሚል ሰው አንድ ቀን ኢየሱስ ቅፍርናሆም እንደመጣ እዛም ሰው ቤት ይመጣል። አሜን። ክብር ለኢየሱስ ክርስቶስ ይሁን። አይ 100 አለቃ ነኝ ይገባኛል እንዴ በዚህ ዘመኔ ላይ ፏ ካላልኩ በኋላ ምን ይመጣል የሚል ሰው አይመጣለትም ጌታ ይላል መጽሐፍ ቅዱስ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። አሜን። እና የማይመቸው ሰው ነው፣ ኃጢአተኛ ነው። ግን ህይወቱን ኢንጆይ የማያደርግበት፣ የማይወደው፣ የማይፈልገው፣ ሊላቀቀው የሚፈልግ፣ እግዚአብሔር ፊት የማይኮራበት፣ የማይመጻደቅበት አይነት ሰው ነው። እነዚህ ፕሪንሲፕሎች በእግዚአብሔር ቃል ውስጥ በጣም አሉ አይደል? ያዕቆብ ምዕራፍ 4 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ይሰጣል። በቃ አይችልም፣ ሊያልፋቸው አይችልም። እነዚህ ሰዎች ሲመጡ ኢየሱስ ማረኝ እያለው ሰው እየተንቀጠቀጠ ማለት ያው እኔ ፈልግ ነበር ግን የኃጢአት ብዛት እኮ ብዛቱ አስቸገረኝ አይልም። እግዚአብሔር ሊያልፈው አይችልም፣ ሊተወው አይችልም። ኢየሱስ የእግዚአብሔር ልጅ ጌታ ነው። ቅድም ለዚህ ነው አልኳቸው። በቃ ኢየሱስ ጋር ቀርቦ አንዳንዱ ቢፈልግ እንኳን እግዚአብሔር ማድረግ የማይችላቸው በጣም የሚሸነፍባቸው እግዚአብሔር በቃ እሺ ብሎ የሚወጣበት አይነት አለው። እግዚአብሔር አምላክ ይመስገን። ይሄ 100 አለቃ እግዚአብሔር ይመስገን። ሌላው የሚያስደንቅ እምነት አለው። የሚያስደንቅ እምነት አለ፣ የሚያስደንቅ እምነት አለ። ክብር ለኢየሱስ ክርስቶስ ይሁን። እና እምነቱን በሁለት መንገድ ይገልጣል። አንደኛው
ስርዓትን በማክበር እግዚአብሔር አምላክ ይመስገን። እንደዚህ ነው ማለት አይገባኝም። ከቤቴ ጣሪያ ስር ልትገባ አይገባኝም። እኔ ራሴ በሉቃስ አባባል ልመጣ አሰብኩና እንደሚገባኝ ሆኜ አልቆጠርኩትም ራሴን። ማለት ፊት መቆም የሚቻል አይነት አይደለሁኝም። እኔ 100 አለቅነቴ ለ100 ሰዎች ነው እንጂ ለኃጢአት አይደለም። ኃጢአት ብዙ 100 አለቃዬ የሺህ አለቃዬ ነው። አረ ሰው 100 አለቃ ስለሆነ 100 ሰው ይገዛል እንጂ ኃጢአት ታሜ መጽሐፍ ቅዱስ ስናጠና ስጋ ተንኮለኛ ነው ይላል። ስጋ ተንኮለኛ ነው። ፕሬዚዳንት ቢሆን ምን ይሆን በሰው ህይወት ይጫወታል። እና እንደራሱ እንደዛ እንዲገባኝ ምን አልቆጠርኩትም ራሴን ይልና በጣም ራሱን አምብል አድርጎ እኔ እኮ ይለዋል። ከበላይም ሰዎች አሉ ያዙኛል፣ ከበታችም ደግሞ ሰዎች አሉ አዛቸዋለሁ። 100 ሰዎች 100 አለቃ ስለሆነ ያዛል። ግን እሱ ተጨማሪም ይናገራል። ባሪያዬንም ይህን አርግ ብለው ያደርጋል። እግዚአብሔር አምላክ ይመስገን። ስርዓት ወታደርን ቤት ብቻ አይደለም ብሎ ያስባል። ስርዓት በመንፈሳዊው ዓለም ውስጥም አለ። የዛ የስርዓት ባለቤት ኢየሱስ ነው ብሎ ያምናል። አሜን። ኢየሱስ የእግዚአብሔር ጌታ ነው። ኢየሱስ ነው ይላል። አሁን ኢየሱስን እያለው ያለው አጠገብ ካሉት 12ቱ አንዱን እኛ ቤት ላከውና ከዛ በኋላ ያው የምታረጉትን እናንተ አርጉና ይፈወስ አይደለም እያወራው ያለው። ኖ ከዚህ ያለፈ ስርዓት አለ፣ ከዚህ ያለፈ ነገር አለ አንተ ጋር። ለምን ያንተ ቃል ይሰራል ይለዋል። እግዚአብሔር አምላክ ይመስገን። ምንም ሳያረገው በጴጥሮስም ሳይላክ፣ አዎ ያዕቆብም ይዞት ባይመጣ፣ አዎ አንተ ብቻ ከተናገርክ፣ አዎ ይሆናል ይለዋል። አሜን። ይመኑት አይመኑት፣ እንመነው አንመነው አላቅም። የእግዚአብሔር ቃል በሚነገር ጊዜ ሁሉ ይሄ ልብ ይኑረን አይኑረን ይኑረኝ አላውቅም፣ ግን ዛሬ እየተጠማው አካፍላችኋለሁ። አሜን። ማለት በቃ ብለን የምናልፋቸው የሚሰሩ ብዙ ቃሎች አሉት ኢየሱስ። ብናምናቸው ጤናችን ላይ፣ ብናምናቸው ኢኮኖሚያችን ላይ፣ ብናምናቸው ነገራችን ላይ፣ ብናምናቸው ሁኔታዎቻችን ላይ ሊሰሩ የሚችሉ ቃሎች ግን አሉት። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። እኔ በቃሌ ወታደሮችን እልካለሁ አለ። አንተ ግን በቃል ከፈለክ በሽተኛውን ታስነስባል። ወታደር ይዞትም ባይመጣ አሜዚንግ። እነዚህ ሽማግሌዎች እውነታቸውን አይደል? ይሄንን ሰውዬ ልታልፈው አይገባም ኖ ያሉት እውነታቸውን። እንዴት አድርጎ ያልፈዋል? ከእግዚአብሔር ባህሪ አንጻር፣ ከእግዚአብሔር ማንነት አንጻር በቃ ይሄ ሰውዬ ግዴታ ነው፣ በቃ ግዴታ ነው። የማይሆን እንኳን ነገር ቢጠይቅ የማይሆን ነገር ጠይቀሃል ግን ብሎ የሚደረግለት ሰው ነው። አንዳንድ ነገስታት እንደዛ ስለሆነ አስቸጋሪ ነገር ጠይቀሃል። ሙሴንም እንዳለው አስቸጋሪ ነገር ነው የጠየከኝ፣ ይሁን ነገር አይደለም የጠየከኝ፣ ግን ምን ዋጋ አለው? ሙሴ ነህ ሙሴ ሆነብኝ እንጂ ሌላ ሰው ክብርን አሳየኝ ቢለኝ አይ ይቅርብ ነበር ምለው፣ ግን ሙሴ ነህ ምን ላድርግ? ሞዶ ልፈልግልሃለሁ ማረግበት ማለት የሚቻል ነገር አይደለም የጠየቀው፣ ግን ሞዶ ልፈልግ ሰንጣ ቃላት ውስጥ ላርግና እጄ እንደዚህ ሸፈን ላረግልህና ትንሽ ገለጥ አድርጌልህ ልፍስል ታያለህ። ከፊት አታይም፣ ከጀርባ ታያለህ።
ፈጠረ። አዲስ ሞዴል ፈጠረ እግዚአብሔር ለሰው ክብሩን ለማሳየት አዲስ ነገር ተደርጎ ማቅ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ኢየሱስ ለዚህ ሰውዬ አዲስ ነገር ፈጠረ። ምን? እየዳሰሰ እየነካ እጁን እየጫነ እየተጠጋ ኮንቨርሴሽን አድርጎ ስለምን ልጸልይላችሁ እንዴት ነው ምናምን እያለ የሚፈውሰው የነበረው ኢየሱስ አዲስ ለምን? 100 አለቃው ነው አይጠየቀው። ሊያልፈው የማይችለው ሰው ነው የጠየቀው። እግዚአብሔር አምላክ ይመስገን። ቃል ብቻ ተናገርና ይሆናል ብሎ የሚያምን ሰው ስለነበር በጣም ተደነቀ። ዞር ብሎ ከእናንተም ኤክስፔክት የማደርገው እንደዚህ ነው። እግዚአብሔር አምላክ ይመስገን። ለዚህ ነው ይሄ በስርዓት የሚያምን ሰው እግዚአብሔር ቃሉ የሆነለት ሰው ይሰራለታል አይደል? ለምሳሌ በጣም እግዚአብሔር ቃል ከእናንተ የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ፣ በቤቱ ደግሞ ይጸልዩለት፣ እግዚአብሔር ኃጢአቱንም ሰርቶ እንደሆነ ይቅር ይለዋል፣ በሽታውንም ይፈውስለት ማለት ምን ያህል ሰው ያደርገዋል? አይዶን ነው። ማንም ሰው ብዙ አያደርገውም። this is the word እኮ የእግዚአብሔር ቃል ነው እኮ። ፈዋሽ ሽማግሌ የለም፣ ፈዋሽም ፓስተር የለም። ፈዋሽ ስርዓትና ፈዋሽ ቃል ግን አለ። አሜን። እኔ በብዙ ችግር ውስጥ እናልፋለን። በብዙ ሁኔታ ውስጥ እናልፋለን እና ጸልይልኝ የሚል ትህትና ይጠፋብናል። በብዙ ነገር ውስጥ ያልፋል። እግዚአብሔር እዚህ ሰፈር ሽማግሌ አድርጎ የለ፣ እግዚአብሔር እዚህ ሰፈር ፓስተር አድርጎ የለ፣ ጸልይልኝ። እንደዚህ ያለፍኩ አብረን ጸልይ። ሰውየው አልጸልይም ካለ የራሱ ጉዳይ ነው። ዳንሳ እንዳለ ግን ስርዓቱና ቃሉ ግን አለ። እግዚአብሔር አምላክ የተመሰገነ ይሁን። እንደዚህ ሰዎች እያለ አይጠቀሙበትም። እያለ አቬለብል ነው። ለዚህ ነው ማቲያስ የሚገርማችሁ ማቲያስ ሲጽፍ ስለ ብላቴና መፈወስ ብቻ ሳይሆን በዚህ ሰው ህይወት ውስጥ ስለገባው ነገር ይነግረናል። እግዚአብሔር አምላክ ይመስገን። እሱን አንብቤ ነው የምጨርሰው። በጣም ደስ የሚል መንፈስ በልቤ ውስጥ ስላለ ለዛ ነው የቆየሁባችሁ። ቆይቼ ሊሆን ይችላል። አሁን እግዚአብሔር አምላክ ይመስገን። ማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሬ ያነባለሁ። ወደ ቅፍርናሆም በገባ ጊዜ 100 አለቃው ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የ100 አለቃውም መልሶ ጌታ ሆይ በቤቴ ጣሪያ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴና ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከእኔ በታችም ጭፍራ አለኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬም ይህንን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋርም በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጪ ወዳለው ጨለማ ይጣላሉ፣ በዚያ ለቅሶና ጥርስ ማውፋጨት ይሆናል። ኢየሱስም ለ100 አለቃው ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዛ ሰዓት ተፈወሰ። አሜን።
ማቴዎስ የሚያወራን ስለ ፈውስ ብቻ አይደለም። ከአብርሃም ከይስሐቅ ከያዕቆብ ጋር ከተለያየ ሰፈር ኢየሱስ ያለውን ጨምሮልናል። ቅድም ነግሬያቸዋለሁ እንዴ እነዚህ ሐሳቦች ለምን እንደዚህ እንደሚመጡ አይደል? ማቴዎስ ይሄንም ነገር ሲናገር ኢየሱስ እችም ኢምፖርታንት ነች ብሏል። ፎከስ ያደረገው ዛኛ ሌላኛው ላይ ብቻ እችም ኢምፖርታንት ነች እነ ብሩጋት ድረስ ብሎ ጽፏታል። እግዚአብሔር አምላክ ይመስገን። በዙሪያው ያሉ የሚገባቸው ሰዎች እግዚአብሔር ሊያደርግላቸው የሚጓጓ ሰዎች ሳይጠቀሙ ሌሎች ከሩቅ መጥተው ያንን ይወስዳሉ፣ አድቫንቴጅ ያደርጋሉ። እና ፈውስ ብቻ አይደለም ህይወትን ያገኛሉ። አንዳንዴ ደግሞ የኢየሱስ የቅርብ የሚመስሉ ሰዎች በአካል ቅርብ ከመንፈስ ግን ሩቅ ናቸው። ደግሞ እንዲህ ነገር ይሄ የመራቅ ነገር በመራቅ አያልቅም። ከመንግስተ ሰማያትም ሊያወጣ ይችላል። የራቀ ሰው ስራው ብዙ ነው፣ አመሉ ብዙ ነው፣ ልምምዱ ብዙ ነው። እንደ 100 አለቃው ሩቅ መስሎ ከእግዚአብሔር ልብ ጋር ቅርብ ነው። ክብር ለኢየሱስ ክርስቶስ ይሁን። አንዳንዱ ደግሞ ቅርብ መስሎ ከእግዚአብሔር ልብ በጣም ሩቅ ነው። ለዚህ ነው እግዚአብሔር ቃል ሲናገር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። አሜን። ክብር ለኢየሱስ ክርስቶስ ይሁን። ዛሬ እንድንካፈል የፈለኩት የ100 አለቃው ልጅ ተፈወሰች ሳይሆን 100 አለቃው የማይታለፍ ትክክለኛ ሰው ነበር፣ ሊደረግለት ይገባው ነበር። እግዚአብሔር አምላክ ይመስገን። እግዚአብሔር ከዚህ ውስጥ እንደተማርነው ያርገን፣ ይድረስብን፣ ይሁንብን። አሜን። ተነስተን ቆመን ከቴስዬ ጋር እንጸልያለን። ከዛ የጌታ እራት ደግሞ እንወስዳለን ከኔ ጋር